እሷን ስለዋሸኋት ግን ጥፋት ነው። ኧረ ስለዋሸሽኝ አይደለም እኮ ያመመኝ ነው። ውሸትሽ ብቻ እኮ አይደለም ያመመኝ፣ ከልቡም ከመንፈሱም ሁሉ ነገሩ ከአንቺ ጋር ሲሆን ነው እንጂ በግዴታ አስገድደሽ በቪዲዮ አስፈራርተሽ አስገብተሽ ስላስቀመጥሽው። ኧረ በቃችሁ ተጃጃላችሁ። እውነቴን ነው የምላችሁ። ቡዜ ደግሞ ማለት ነው ቡዜ የኔ ውድ ነገር አንቺ ትልቅ ሰው ነሽ፣ እውነት ትልቅ ሰው ነሽ። ተከብረሽ ኑሪ። ከእነሱ ጋር ጥልቅ ብለሽ ገብተሽ እንዳርጎዝም ድራማ አለም ላይ አትጨማለቂ። እውነቴን ነው የምልሽ ትልቅ ሰው ከመሆንሽ አንጻር። ሲቀጥል ደግሞ ሴት ልጅ ነሽ። ሴት ልጅ አለሽ ይሁን አይኑር አይለሽም፣ ግን ወንድ ልጆች ናቸው። አለሽ አዎ አለሽ። አንድ ሴት ልጅ አለች የመጨረሻዋ። ምነው አንቺ በዚህ ልክ ምነው ለገንዘብ ብለሽ እንደዚህ? ውሸትሽ አይደለም እንደዚህ ያለኝ፣ ውሸትሽ አይደለም ያናደደኝ አበሳጭኝ። ሁላችሁ ውሸታም ናችሁ። አስረግጬ ነው ውሸታም፣ አስመሳይ፣ ቀጣፊዎች ናችሁ። ልንገርሽና ማለት ነው ሁሌ ተመልካች እንደዋሻችሁ፣ ሁሌ ሰውን እንደዋሻችሁ፣ ሁሌ ለሰው ክብርና ለተመልካች ክብር እንደሌላችሁ አስረግጬ ነው ምነግርሽ ማለት ነው። ሁላችሁ እኔ አብርሃም ሩታ ወይም ቡዜ ልል አይደለም። በድራማ ዓለም ተጨማልቃችሁ ትኖራላችሁ። ከዛ በአንድ ሰው ላይ ትደፈድፉታላችሁ። የራቆት ቪዲዮ ያዘች አስገድደሽ አይደለም፣ ቪዲዮ ይዘሽ አይደለም። ኧረ ተይ በህጋም ላይ ክብንበሽ። እውነት የሆነ ሴትነታችሁ አስከብራችሁ ኑሩ። ሩታ ደግሞ ምነው አንቺ እጅ ሰተሻል እንዴ? በዚህ ልክ የራቆት ቪዲዮ ይዘሻል፣ በቪዲዮ አስፈራርተሽ አይደለም፣ አስገድደሽ አይደለም ስትባይ ምነው መልስ አጣሽ እንዴ? ወይስ ግዴታ አንቺ ህሌናሽና ማንነትሽን ሽጠሽ ለእነሱ መገበር ያሆንሻል? ማለቴ ለቪዲዮ ለማንንም መሸ ሸቃ የሆነች ነው። ኧረ ስታስጠሉ ስደብሩ፣ እውነት በጣም ነው የምታስጠሉት። ሰላም ቤተሰብ እንዴት ናችሁ? ሊንጠና ናችሁ። ላይክ ሸር ሰብስክራይብ እያደርጋችሁ ከመጨረሻ ተከታተሉኝ። እንግዲህ ቡዜ ሰሞኑም እንትን እያለች ነበረ፣ ብልግናሽን ነው የሚያሳየው ስትላት ነበረ ለሩታ ማለት ነው። ዛሬ መታ እንግዲህ ውሸትሽ አይደለም ያናደደኝ ያቃጥለኝ ውሸትሽ አይደለም። ሌላኛው ደግሞ በቪዲዮ ይዘሽ አስገድደሽ አይደለም፣ ቪዲዮ ይዘሽ አይደለም ምናምን ነውር የሚባል ነገር የለም። ሁላችሁም ውሸታም ናችሁ። ሁላችሁም ተመልካች እንደዋሻችሁ ከትልቅ እስከ ትንሹ እኮ ስታስገቡ ነበረ እኮ። ይብን ጋሽዬ ራሱ ስታስገቡት ነበረ። የሩታ እናት ራሱ ስታስገቧት ነበረ እኮ በውሸት ዓለም። አሁን ላይ ፈጣሪ ረዳቸውና ወጡ መሰለኝ ከዚህ ዓለም ማለት ነው። እውነቴ ነው የምላችሁ። ከዚህ ከተጨማለቀ ድራማ የሩታ እናትን ወታለች፣ ጋሽዬን ወጥቷል። ግን እናንተ እንደተጨማለቃችሁ ከዛ በኋላ አምጥታችሁ ድፍድፍ የሆነ እናት ናት እኮ ይቺ ሴት እውነት ትንሽ አይደብራችሁ እንዴ? አብርሃም ምን ነው ሁሌ አንተ ሚስትህ ላይ ካልተነገደ አይሆንም እንዴ? ሩታ አንቺስ ቪዲዮ ያልያዝሽው ቪዲዮ አብርሃምን ያልቀረጽሽው ቪዲዮ ምን ነው እንደቀረጸው ሰው እንደ ጀብድ እንደሰራ ሰው እንትን ትያለሽ? እዚህ ጋር አልቀረጽሽም። ያልቀረጽሽው ቪዲዮ እንደቀረጸው ሰው ለምን ትሆኛለሽ? ተመልካች እንዲጠላሽ ለምን እንደምታደርግ አላቀልሽም። ይሄ የራስሽ እንትን ነው እና ተመልካች ይቅርና ማነስ አይጠላሽም ላይጠላሽ ነው። ኮሜንት በጠቅላላ ስድብ። እውነቴ ነው የምላችሁ። አንቺ ባለጌ፣ እቺ ሴጣን፣ እቺ አስመሳይ፣ ከዚች ሴጣን ጋር ራቅ እስከ ቤተሰብ መሰደብ ድረስ። ምነው አንቺ ህሌና ሽጠሽ ነው እንደምትኖሪው እንዴ? በዚህ ልክ ምን ሆና ነው እቺ ልጅ? ፈዛ ነው ወይስ ምን ሆና? ምን ነክቷት ነው ግን እንዴ? ሀይ የሚልሽ ቤተሰብ የለሽም? አለሽ እኮ ቤተሰብ የሚባል ነገር አለ እኮ፣ ህሌና የሚባል ነገር አለ። እናት ነሽ፣ ልጅ አለ። ነገ ልጅሽ የሚያፍሩበትን ቪዲዮ፣ ነገ ልጅሽን የሚሸማቀቅበትን ቪዲዮ ስንት ዱርዬ መቶ እየሰራብሽ ዝም ብለሽ እንደሰራ ሰው የአብርሃም የራቆት ቪዲዮ እንደያዘ ሰው ጸጥ ለምትለው ነገር ነው ግር የሚለኝ። ተመልካችም ደግሞ ያንን ነገር እውነት መስሎት ግር ይላል። በግ እኮ ነን እኛ በግ ነን። ምክንያቱም ከድሮም ጀምረን እየተከታተልናችሁ ነበር። ውሸታችሁ፣ ያልቀደዳችሁት ፍቺ ቀደድን ስትሉ፣ ያላደረጋችሁት ድርጊት አደረግን ስትሉ ተከተልናችሁ። እውነት እኔ በጣም ነው ያስጠሉኝ አሁን ላይ ማለት ነው። ለምን መሰላችሁ ቤተሰብ? ሩታ እኔ በ10 ጣት ይፈርማለሁ። ሩታ ቪዲዮ አልቀረጸችም፣ አታደርገውም፣ ልትቀርጸውም አትችልም። ሲቀጥል ደግሞ አልተፋቱም። ድራማ ነው ትያለሽ፣ ግን የሚደረገው ነገር ምናምን ትላላችሁ። ወላሂ ድራማ ነው። ወላሂ ብዬ አልምልላችሁ። ምን በረመዳኑ ማለት ነው። ለማን ብዬ ነው የምምለው? ለማንም ተመልካችን ለማሳመን አልምልላችሁም እንዴ። እዚህ እኮ የተለያየ ቪዲዮ ሲለቀቅ አብርሃምና ሩታ ተፈራረሙ፣ አብርሃምና ሩታ ፍቺ ቀደዱ ብለው ራሱ ሲፖሰት የለም ምን ያደርጋሉ? እዚህ ጋር ወጥተው ይዝናኑ ነበረ። የምሬ ነው የምላችሁ። በመኪናው ማለት ነው። በገቢና ትገባለች ሩታ፣ እሱም ልጃቸው የት እንደሚያስቀምጠው አላቅም፣ እናቷም ጋር ይሁን አላቅም፣ ግን ወጥተው ይዝናኑ ነበረ ቡታጀራ ላይ። አሁን ራሱ ከ3 ቀን በፊት መጥተዋል። እዚህ መጥተው ሄደዋል ማለት ነው። ለምን እንደመጡ አላቅም። ገባችሁ አይደለ? ይሄ ሁሉ ድርጊት ይደረጋል። ግን እቺ ልጅ ምን እንዳፈዘዛትም አላውቅም። የሆነ ቡዜም ደግሞ ትልቅ ሰው ነሽ፣ ትልቅ ሰው ከመሆንሽም አንጻር እኮ ልትመክሪያት ይገባ ነበረ።
እውነቴ ነው የምልሽ። እንዴ ይህንን አይነት ቪዲዮ ባይሰራስ፣ ሌላ አይነት ቪዲዮ ቢሰራስ ብለሽ ሀሳብ አታቀርቢላትም እንዴ? እችስ እሺ ጅል ሆናለች። እንዴት እንደምታቃጥለኝ አሁን ላይ ደግሞ እንዴ! ሴት ልጅ ራሷ ስታስከብር ነው የሚያምርባት። እንደዚህ ጸጥ ብላ እንዳደረገ ሰው እንደቀረጸ ሰው እንዴ! ከራስሽ አልፈሽ ተርፈሽ ቤተሰቦችሽ ለምን ይሰደባሉ? ባላደረግሽው ነገር። አላደረግሽም እኮ ተቆንጥጠሽ መሰለኝ ያደግሽው። ያላደረገችው ድርጊት አድርገሻል ተብላ ሲወራበት ጸጥ ብላ ትሰማለች። እኔ ስለዋሸኋት በጣም ይቅርታ። ምንድን ነው የዋሸሽው? ምንድን ነው ያደረግሽው? ቪዲዮ አልቀረጽሽም፣ ልትቀርጪም አትችይም። ምክንያቱም አብራችሁ እየዋለችሁ እያደራችሁ ናችሁ፣ እያደራችሁ ነው ያላችሁ። እና ለማንኛውም ውድ ቤተሰቦቼ እውነት በጣም ነው የሚያስጠሉት፣ በጣም ነው የሚያናድዱት። በተለይ ደግሞ ሴትነታቸው እንድትጠሉ ያደርጓቸዋል። ኮሜንት ስር ስድባቸው ጾም የለባችሁም ደግሞ ኮሜንታተሮች እነሱ ሴጣን ሰፍነውባቸዋል እንዴ? እነሱ በውሸትና በድራማ በዶላር ሰክረዋል እኮ። ከሰከሩ እኮ ቆይተዋል። እውነት አልጠግብ ባይ ሲተፋ ያድራል አሉ። መች እንደሚበሉት አላውቅም። ሁሌ ውሸት ይሰራል፣ ከዛ አንድ ሰው ላይ ይደፈደፋል። እቺ ሴት ደግሞ ቤተሰብ የላትም አይባልም፣ ቤተሰብ አለ። እራሷን አታውቅም ሊባል ታውቃለች። ብልጥ ናት፣ በጣም ብልጥ ናት ማለት ነው። እና ለምን ግን እንደዚህ ቸልተኛ ሆና ይህንን ድርጊት ሲደረግባት ለምን ጸጥ እንደምትል፣ ለምን እንዳደረገ ሰው አንገት እንደምትደፋ አላውቅም። ደግሞ አታፍርም እቺ ባለጌ እንደዚህ ትላላችሁ። እውነት እሷ ምስሉ አይታያትም ስድቡ። እኔ ግን ሴት ልጅ በዚህን ያክል ስትንቋሽሽና ስትሰድብ ደስ አይለኝም። የምሬ ነው የምላችሁ። እኔ ሴትም ከመሆኔ አንጻር ይሁን እህቶች ስላሉኝም ይሁን አላውቅም፣ ያስጠላኛል። የትኛውም ሴት በዚህ ልክ መሰደብም የለባትም፣ ቪዲዮ መሰራትም የሌለበት ድርጊት ነው እየተደረገባት ያለው እቺ ልጅ ማለት ነው። ከድሮ ጀምሮ እስከ ዛሬ ድረስ እኔ ተገዳ ነው የምትሰራው አይደለም። ምክንያቱም ሊዝናኑ እየወጡ ነው፣ እያየሁ ነው። ከ3 ቀን በፊት መጥተዋል፣ እዚህ ሄደዋል። እኛ መናገር አንችልም እንዳስፈለገን ማለት ነው። ያ መናገር የማንችለው ለምንድን ነው? በሆነ ባልሆነ ነገር ትገናኛላችሁ። ቻናላችሁ እስከ ማዘጋትም ድረስ ሊደርሱ ይችላሉ፣ ሚስጥር ካወጣችሁ ማለት ነው። ያ ነገር ግን አለና በጣም ነው የሚደብረው። እንግዲህ የራሳችሁ ጉዳይ ነው። አብርሃምም ደግሞ ሄርሜላን አግባ ከፈለግ፣ ሩታም ደግሞ ከፈለግ ዳኒ አግቢ፣ አይመለከተንም። ለእንትን ለድራማው ማለት ነው አግቦ እኛ ምን አገባን? ያገባናል ላያገባ ስለ ራሳችን ህይወት እንጂ ስለ እናንተ ህይወት አይመለከተንም። እና ቡዜ ደግሞ አስገድደሽ ልታኖሪ አይደለም ቪዲዮ ቀርጸሽ ምናምን። ሴት ነሽ አንቺ፣ ትልቅ ሰው ነሽ። የምር ትልቅ ሰው ከመሆንሽ አንጻር ምከሪያት። ከዚህ ከተጨማለቀ ድራማ ውጭ እናት ነሽ ባያት። እናት ናት እኮ እውነት እናታችሁ እንደምታከብሩ። አሁን ቡዜ በራሷ ላይ ሌላ ቪዲዮ ሰርታ አታውቅም። ራሷን የሆነ ስለ ባል ጥፋተኛ ተደርጋ ወይም ደግሞ አፈቀርኩ ብላ ብቻ ብዙ አይነት ቪዲዮ ሰርታ አታውቅም። ያለ ምንድን ነው ሰርታ የማታውቀው? ወንድሟ ራሷ አይሰጣትም እንድትሰራ። ሩታ ለምን እንደሚሰሩባት ግን አላውቅም። ደግሞ ሁሌ እሷ ላይ ታሳዝነኛለች፣ ግን ታናድደኛለች። አንዳንዴ ታናድደኛለች። ለምን እንዳደረገ ሰው ጸጥ እንዳለች ራሱ አላቅላትም። እውነት በጣም ነው ያቃጠለችኝ። እንዲህ ያላደረገችው ድርጊት አደረገች ተብሎ ኮሜንት በሙሉ ስድብ ምንድን ነው? ይሄንን አክል ሰላሙን ሁሉኝ ቤተሰብ